288 አልሚዎች ምርቶቻቸውን ያቀረቡበት የኢትዮጵያ ታምርት ወይንም ደግሞ የሜድ ኢን ኢትዮጵያ ኤክስፖ በምትመለከቱት መልኩ እንደቀጠለ ነው የሚገኘው። ይህ ኤክስፖ ባለፉት 3 ዓመታት በተከታታይ ተካሂዷል። ተጨባጭ ውጤቶችንም አስገኝቷል። በተለይም ደግሞ በመሰረታዊነት ሸማቾች ለሀገር ውስጥ ምርት ያላቸውን እይታ የቀየረ ነው። የሸማቹን እይታ ከመቀየርም ባለፈ ደግሞ የሀገር ውስጥ ምርቶች በጥራትም በአይነትም በግብዓትም ጭምር ተወዳዳሪነታቸውን እንዲያሳድጉ እድል ፈጥሯል። ከማኑፋክቸሪንግ ኢንዱስትሪ በኩል የቀረበው አስገዳጅ ሁኔታ አምራቾቹ ተጠቃሚዎቹ ሸማቾቹ የሀገር ውስጥ ምርትን እንዲመርጡ የሚያደርግ ነው ማለት ነው አንደኛው። ሁለተኛው ከዚህ በፊት ስለ ኢትዮጵያ ምርት የነበረው ግንዛቤ በጣም የተዛባ ነበር። አሁን ዜጎች ይህንን ሲያዩ ለምንድነው የሀገሬን ምርት ማልጠቀመው የሚል ፍላጎት አመለካከት ተቀይሯል። ስለዚህ በሁለቱ መደጋገፍ በሸማቾችም በአምራቾችም መደጋገፍ የሀገር ውስጥ ምርት ግዢ ሽያጭ በከፍተኛ ሁኔታ ነው የጨመረው። ኢንዱስትሪዎች በጥራት ከማምረት አኳያ የተሻሻሉ ያሉበት ነው ያለው። የገበያ እድልን ከማግኘት አኳያ ህብረተሰቡ ሀገር ውስጥ ምርቶችን ከመጠቀም አኳያ አሁን መሻሻል ያለበት ነገር ቢኖርም የሀገር ውስጥ ምርትን እየተጠቀመ ነው። የሜድ ኢን ኢትዮጵያ ኤክስፖ አምራቹን ከሸማቹ አልሚውንና የማኑፋክቸሪንግ ዘርፍ ድጋፍ አድራጊዎችን ፊት ለፊት ያገናኘን። ባንከሮቹ በዚህ ፓናል ዲስከሽን ላይ ፓናሊስት ሆነው ተሳትፈዋል። የጉምሩክ ተሳትፈዋል። የጥራትን የሚያረጋግጡ የጥራት ኢንስቲትዩቶች ተሳትፈዋል። ሎጂስቲክ ፋሲሊቴት የሚያደርጉ በዚህ ውስጥ ተሳትፈዋል። ህግ የሚያወጡ ፖሊሲ ማዕቀፎቹን ማበረታቻዎችን የሚያወጡ የገንዘብ ሚኒስቴር ሰዎች ተሳትፈዋል። ከንግድ ሚኒስቴር አኳያ የንግድ ፋሲሊቴሽን የሚሰሩ አካላት ተገኝተውበታል። ስለዚህ በእኛ እምነት የቀረ የለም ማለት ይቻላል። ለማኑፋክቸሪንግ ኢንዱስትሪ ድጋፍ የሚያደርጉ ተቋማት በቀጥታ ከባለ ሀብቶች ጋር እየተገናኙ የትኞቹ ፖሊሲ ናቸው አላሰራ ያሉ፣ ምን አይነት ድጋፍ ነው የሚያስፈልገው የሚለውን እንዲገናኙ እንዲነጋገሩና እሱ ደግሞ ተቆጥሮ ተይዞ የተፈታውና ያልተፈታውን በየጊዜው ቼክ እየተደረገ ተወዳዳሪነታቸውን ለማሳደግ የሚያስችሉ ማሻሻያዎች እንዲደረግ እድል ይሰጣል ማለት ነው። ኤክስፖ ቀድሞ ሲዘጋጅ የነበረው እቅድ ከ4 ቢሊዮን ብር በላይ የገንዘብ ግብይት ከ6000 በላይ የንግድ ስምምነቶች ይደረጋሉ የሚል ነበር። ነገር ግን ባለፉት ቀናት ብቻ ከዚህ እቅድ በላይ ማሳካት ተችሏል። ስናቅድ 4 ቢሊዮን ብር ግብይት ሊፈጸም ይችላል። ከ6000 ያላነሰ የንግድ ስምምነቶች ሊኖሩ ይችላሉ ብለን ነበር የገመት ነው በዚህ ኤክስፖ። ነገር ግን እስከ ትናንትና ድረስ ያለን መረጃ በጣም ከፍ ያለ ነው። ስለዚህ ከቅዱ በላይ የሆነ የደንበኞች ወይም የሸማቾቹ የሀገር ውስጥ ምርትን የመጠቀም ፍላጎት እንዳለ ነው የሚያሳየው። ከዚህ አኳያ ሲታይ ኤክስፖችን በጣም የተሳካ እና ለወደፊቱም ይበልጥ እያደገ እንደሚሄድ አሳይቶናል። የዘርፉ ተዋናዮች ተገናኝተው መክረዋል። በተለይም ደግሞ በኢንዱስትሪ ዘርፉ ላሉ አሁናዊ ተግዳሮቶች ሳይንሳዊ መፍትሄዎች፣ የጥናትና የምርምር ውጤቶች ቀርበዋል፣ ውይይት ተደርጎባቸዋል። የሶሉሽን ቶክ አለ ፕሮግራም። የኛ የምርምር ተቋማት አንድን የማኑፋክቸሪንግ ችግር ለመፍታት ያደረጓቸው የምርምርና ጥናት ስራዎችን ለባለ ሀብቶች በቀጥታ አቅርበው እዛ ላይ አብረው የሚሰሩበትንና ችግሮቻቸውን ሳይንሳዊ በሆነ መንገድ የሚፈታበትን እድል የፈጠረ ነው ማለት ነው። ሜድ ኢን ኢትዮጵያ የሀገር ውስጥ የኢንዱስትሪዎችን የማምረት አቅም ከነበረበት 41 በመቶ ወደ 61 በመቶ ያሳደገ ነው። አሁን 61.2% ደርሷል። በአመቱ መጨረሻ ከፍ እንደሚል ይጠበቃል ማለት ነው። ይሄ በዛው ልክ የሀገር ውስጥ ገቢን የቫልዩ አዲሽን ሌቭሉ ከፍ እንዲል አድርጎታል ማለት ነው። ሁለተኛው አዳዲስ ኢንዱስትሪዎችን ከማስገባት ባሻገር ነባር በተለያየ ምክንያት ስራ ቆመው የነበሩትን ኢንዱስትሪዎች ደግፎ ወደ ማምረት ማምጣት ነው። አሁን ላይ ኢንዱስትሪዎቻችን በየአመቱ ለ235,000 ያህል ዜጎች የስራ ዕድልን ከመፍጠር ባለፈ በሚያመርቷቸው ምርቶች የውጭ ኤክስፖርት መጠንን ማሳደግ ችሏል። የባለፉት 9 ወራት አፈጻጸምን እንኳ ብንመለከት ከ275 ሚሊዮን ዶላር በላይ ገቢን ማስገኘት ችለዋል። 235,000 ለሚሆን የስራ ዕድል እየፈጠሩ ነው ኢንዱስትሪዎች። ሌላ ከሀገር ውስጥ የሚገባ ምርት ከመተካት አኳያ ነው እየጨመረ ነው በጥራትም። ለምሳሌ አሁን በዚህ ኤክስፖ ላይ ከቀረቡት ውስጥ
የወርቅ ማሽን እዚህ ነው እየተመረተ ያለው። የመኖ ማቀነባበሪያዎች አገር ውስጥ ነው እየተመረቱ ያሉት። የቡና መፈልፈያ ማሽኖች አገር ውስጥ እየተመረቱ ነው ያሉት። ስለዚህ ከውጭ ከዚህ በፊት እናስገባቸው የነበሩ ምርቶች ቢያንስ በዚህ 9 ወር ብቻ ወደ 3.1 ቢሊዮን የአሜሪካ ዶላር ማስቀረት ችለናል። የነዚህ ድምር ውጤቶች እንደ ሀገር በብዙ ያተረፍንባቸው ናቸው። የሜድን ኢትዮጵያ ወይንም ደግሞ የኢትዮጵያ ታምርት ኤክስፖ ከመጠናቀቁ በፊት በአዲስ ኢንተርናሽናል ኮንቬንሽን ማዕከል በመገኘት የኢትዮጵያን ምርቶች እንድትጎበኙ ተጋብዛችኋል።